ሰው እንዲያገኝ በረከት ያጣ ሰው በረከትን እንዲጎናጸፍ ሁሉም ተነስቶ ወደ ኢየሩሳሌም መመለስ ነቃው። እነዚህ ሰዎች ዳዊት አስቀድሞ በትንቢት ሲናገር እኔ ተኛው አንቀላፋው እግዚአብሔር ግን ደግፎኛልና ተነሳው ኢየሩሳሌም። እቺ ኢየሩሳሌም ቤተክርስቲያን ናት። ተስፋቸው እንዳልተሟጠጠ እንደውም ክርስቶስ በክብር እንደተነሳ ጭራሹኑ መጀመሪያ ተስፋ ካደረጉት የተሻለ ትልቅ ተስፋ ሰጥቷቸው ትልቅ ተስፋ ሰንቆ እንደተነሳ ከነገራቸው መጽሐፍትን ከገለጠላቸው እንጀራውን ቆርሶ ከሰጣቸው በኋላ ከዛ በኋላ ክርስቶስ ኢየሱስ ተሰወራቸው። ከዛ ምን አሉ? ፈጥነው ወደ ኢየሩሳሌም ተመለሱ። አሁን ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች በብዙ የህይወት ውጣ ውረድ በብዙ እንቅስቃሴዎች ተስፋ የቆረጣችሁ ሰዎች የጨበጣችሁት የተበተነ የያዛችሁት ያመለጠ ተስፋ የቆረጣችሁበት ለነገ ስንቅ ይሆነኛል ያላችሁት ነገር ድንገት እንደ ጉም ተኖ የጠፋባችሁ ሰዎች ወደ ኢየሩሳሌም መመለስ መቻል አለባችሁ። ተስፋ በመቁረጥ ወደ ኤማውስ አትቆዩ፣ በኤማውስ አትዘሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ፈጥነውም ወደ ኢየሩሳሌም ተመለሱ። የሉቃስ ወንጌል ምዕራፍ 24 ቁጥር 34። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን እንዲሁም የከራዲዮን መንፈሳዊ ሚዲያ ተከታታዮቻችን እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ እያለን የትንሣኤ አራተኛ ሳምንት ላይ እንገኛለን። ከዚህ በፊት በተከታታይ የትንሣኤ ሳምንታትን ከመዝሙር ከምስባክና ከወንጌል እያወጣን እንደምናስቃኛችሁ የትንሣኤውን የምስራች ስናደርሳችሁ እንደነበረ ዛሬም በአራተኛው ሳምንት መተናል። እንግዲህ ከመዝሙሩ ከምስባክና ከወንጌሉ ጋር አውጣተን አጠር ያለችውን የምስባክ ክፍል ወይ ደግሞ የወንጌል አገልግሎት ክፍል ወደ እናንተ እናደርሳለን። ቤተሰብ ያልሆናችሁ ሚዲያውን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ቤተሰብ ያላችሁ ደግሞ እንዳስለመዳችሁት ላይክ ሼር በማድረግ እስከ መጨረሻ በማዳመጥ አብራችሁ እንድትቆዩ መንፈሳዊ ግብዣችን ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። የዚህ ሳምንት የአራተኛ ሳምንት እንግዲህ አገልግሎት መዝሙሩ ተንሥአ ወአንሥአ ኩሎ ሙታነ፣ ተነሳ ሙታንንም አስነሳ፣ እስረኞችንም ፈታቸው፣ በታላቅ ኃይልና ስልጣን ተነሳ፣ የጻድቃንን ነፍስ ነፃ አወጣ፣ አልዓዛርን ተነስ ያለው ዕውሩንም በቃሉ የፈወሰው አምላክ በታላቅ ኃይልና ስልጣን ተነሳ፣ ትንሣኤውንም በሰንበት አደረገ፣ በሦስተኛው ቀን ከሞት ተነሳ፣ ሙታንን አስነሳ፣ እስረኞችንም ፈታ እያለ ቅዱስ ያሬድ በዚህ የድጓ አገልግሎት ውስጥ ይህንን ሳምንት ተንሥአ ወአንሥአ ኩሎ ሙታነ በሚል በዚህ አገልግሎት እንዲገለገል አድርጓል። ምስጢሩ እንደምታዩት ቃሉ እጅግ በጣም ወደ አማርኛ ሲተረጎም በጣም የሚገርም ምስጢር ያለው ነውና ከዚህ ጋር በተያያዘ እንግዲህ መጀመሪያ እሱ ተነሳ፣ ከዛ ደግሞ ቀጥሎ ሙታንን አስነሳ። እንግዲህ አንድ ነገር መጀመሪያ ለማድረግ አንድ ነገር ለማከናወን ባለቤቱ ራሱ አድርጎ ማሳየት መቻል አለበት። ምክንያቱም ማንኛውም ነገር ለሰዎች የምንረዳው ሰው ያደረገው ነገር ሲነ እኔ እንዲህ ነኝ ብሎ ብዙ ከሚያወራ ይልቅ ያን ነገር አድርጎ ያን ነገር ሰርቶ ሲያሳየን በዛ ነገር ላይ የመተማመን ልባችንም የሚያርፍበት ሁኔታ ይፈጠራልና ክርስቶስ አስቀድሞ ስለ ሙታን ትንሣኤ በተለያየ ምክንያት አስቀድሞ በነቢያት በብዙ ተነግሯል። በኋላ ደግሞ አልዓዛርን ከሞት አስነስቶ ሌሎቹንም ከሞት አስነስቶ ትንሣኤና ሕይወት እርሱ እንደሆነ የትንሣኤ አምላክ የሕያዋን አምላክ እርሱ እንደሆነ ተናግሮ ነበረ። ይሄንንም ደግሞ በሦስተኛው ቀን ሞትን ድል አድርጎ በመነሳት አረጋግጧል ማለት ነው። ስለዚህ ተነስቶ ሙታንን አስነሳ። እርሱ ከሞት ተነስቶ ሕያው ሆኖ የሞቱትን ሁሉ አስነሳ። በአካል በስጋ የሞቱትንም በመንፈስም እንዲሁ በአይምሮ ተስፋ በመቁረጥ በተለያየ ምክንያት የሞቱትንም እንዲሁ አስነሳቸው። ተስፋቸው እንዲለመልም አደረገ። በቀቢጸ ተስፋ ያሉትን ተስፋቸው እንዲቀጥል አደረገ። ሕያውነት እንዳላቸው ከሞት በኋላ ከዚህ አሁን ከሚኖሩት ኑሮ የተሻለ ኑሮ እንደሚኖሩ ገለጠላቸው ይላል። ብዙ አይነት ትንሣኤዎች አሉ። እሱን በቀጣይ ክፍል በስፋት የምናይ ነው የሚሆነው። ስለዚህ የአይምሮ መነሳት ክርስቶስ ከሞት ሲነሳ ሁላችን በስብሰን እንደማንቀር ሁላችን ተነስተን በቀኙ እንደምንቆም ተስፋ ሰንቀናል። ለዛ ነው ቅዱስ ጳውሎስ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተለይቶ ተነስቷል። ስለዚህ ለምናንቀላፋ ሁሉ አስቀድሞ ላንቀላፉት ከእርሱም በኋላ ለምናንቀላፋ ሁሉ በኩር ሆኖ የመጀመሪያ ሆኖ
አብነት ሆኖ ሞትን ድል አድርጎ ተነስቷል። ከዛ በፊት እና አልዓዛርም ሌሎች ሰዎች ከሙታን ቢነሱ በክርስቶስ አስነሽነት በእግዚአብሔር አስነሽነት የተነሱ ናቸው። ክርስቶስ ግን በታላቅ ኃይልና ስልጣን ከሙታን ተለይቶ ተነስቷል። ለዛ ነው ክርስቶስ ተንሥአ እሙታን ሲባል በአብይ ኃይሉ ስልጣን ነው። ክርስቶስ ከሙታን ተነሳ ሲባል አልዓዛር እንደተነሳው ና ወደ መቃብር ውጣ ተብሎ ሳይሆን ወይም አንተ ጎበዝ ተነሽ ወይም ተነስ ተብሎ ከዚህ በፊት ክርስቶስ በሚያደርገው አገልግሎት እንደተነሱ ሳይሆን ወይም ደግሞ ኤልያስ አልያም ኤልሳ ጸልየው ወዲቀው ተነስተው ሙታንን እንዳስነሱ ሳይሆን ክርስቶስ ከሙታን ተለይቶ የተነሳው መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በራሱ ኃይልና ስልጣን በአምላክነቱ ስልጣን እንደሆነ ለማጠየቅ በኃይል በስልጣን ከሞት ተነስቷል። ከዛ በኋላ ለሁላችንም ትንሣኤና ሕይወት ሆኖናል ማለት ነው። ስለዚህ ይሄንን የሚገልጽ ቅዱስ ያሬድ በዚህ አይነት የዝማሬ ቃል የዝማሬ አገልግሎት ሌሊት ሊቃውንቱ ይሄን ሲዘምሩ ያድራሉ። ቅዳሴው ቅዳሴ ዲዮስቆሮስ ነው። እንግዲህ በቅዳሴ ዲዮስቆሮስ ደግሞ እንደምታውቁት አመሳልስት ዕለት ተንሥአ እሙታን ወቦአ ሀበ ሀለው አርዳኢሁ ግቡአን ወአስተርአየ በጽርሐ ጽዮን ኖ በሶስተኛው ቀን ከሙታን ተለይቶ ተነሳ ደቀ መዛሙርቱ ወዳሉበትም ገባ በጽርሐ ጽዮንም ታያችሁ እያለ ቅዳሴ ዲዮስቆሮስ የክርስቶስን ትንሣኤ በዚህ መልክ የሚገልጽ ስለሆነ ከቅዳሴ መካከል ተመርጦ የቅዳሴ ዲዮስቆሮስ በትንሣኤ 50 ቀን ውስጥ በዕለተ ሰንበት ይቀደሳል ማለት ነው። ምስባክ አንሰ ሰከብኩ ወኖምኩ እስመ እግዚአብሔር አንሣአኒ አንሰ ይፈርቅ ማእላፈ አሕዛብ እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ይላል ቅዱስ ዳዊት አስቀድሞ በትንቢት ሲናገር እኔ ተኛው አንቀላፋው እግዚአብሔር ግን ደግፎኛልና ተነሳው። ስለዚህ ከሞት የሚያስነሳ ከተኛነበት የሚቀሰቅስ የሚያስነሳ እንደ እንቅልፍ የሞተውን ሁሉ አጽማቸው እንዲሰበሰብ አድርጎ ስጋ እንዲለብሱ አድርጎ ፍጹም በድን እንዲሆኑ ወይም ደግሞ በኋላ ነፍሳቸው ለስጋቸው ተመልሳ ተነስቶ በክብር እንዲቆሙ የሚያደርገው ሰዎች ከእንቅልፍ እንደሚነሱ ሁሉ ሰዎችን አንስቶ በቀኙ የሚያቆም በሕይወት የሚያቆም እርሱ ክርስቶስ ስለሆነ እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው። ከተኛውበት ከእንቅልፍ የምንነቃው ከሞትም የምንነሳው በእግዚአብሔር ድጋፍ በእግዚአብሔር እርዳታ እንጂ ሰው በራሱ ሞትን ድል አድርጎ የመነሳት አቅም የለውም። አይደለም ሞትን ድል አድርጎ ቀርቶ ከእንቅልፍ እንኳን የመነሳት አቅም የለውም። እና አንሰ ሰከብኩ ወኖምኩ እስመ እግዚአብሔር አንሣአኒ መዝሙር 3:5 ላይ ከዚህ በፊት ስለ ትንሣኤ ወተንሥአ እግዚአብሔር ከመ ዘንቃም ነው የሚለውን ስንማማር ይህንን ጉዳይ በሰፊ አንስተናል። ስለዚህ ምስባኩ ነው ማለት ነው። መዝሙር 3:5 ላይ ነው። ወንጌሉ እንደምታውቁት ቅድም መግቢያ ላይም እንደነገርኳችሁ ከዚህ የዛሬ ሳምንት ስለ ኤማሁስ መንገደኞች በስፋት ስንናገር በስፋት ስናወራ ነበረ ማለት ነው። እንግዲህ የኤማሁስ መንገደኞች ስለሆነው ከ3 ቀን በፊት አይሁድ ስለገደሉት አሳልፈው ስለሰጡት ለብዙ ለኢየሩሳሌም ሰዎች ተስፋ ስለነበረው ስለ ናዝሬቱ ኢየሱስ እየተነጋገሩ ሄደው ሁለቱ ሉቃስና ቀለዮጳስ ሄዶ በመካከላቸው ኢየሱስ ክርስቶስ ተገልጦ ስለምንድን ነው የምታወሩት ብሎ የተነጋገሩትን ንግግር የገለጠላቸውን ምስጢር እነሱ ያሉትን ያወሩትን ሁሉ ስንነጋገር እንደነበረ ሁላችሁም ታስታውሳላችሁ። ከዛ ከፍ ብለን እርስ በርሳቸው በመንገድ ሲነጋገሩ መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ ይላል። ከዛ በኋላ ቁጥር 33 ልክ ይሄንን ሲጀምርልን ተነስተው ፈጥነውም ወደ ኢየሩሳሌም ተመለሱ ይላል። ለምን ከኢየሩሳሌም ለምንድን ነው መጀመሪያ የወጡ ሲባል የናዝሬቱ ኢየሱስን ተስፋ ያደረጉት እስራኤልን ይበጃል ብለው እስራኤልን ነፃ ያወጣል ብለው እኛም ስንታመም ይፈውሰናል፣ ስንሞት ያስነሳናል፣ ስንራብ ያበላናል፣ ስንጠማ ያጠጣናል፣ ስልጣን እንኳን ከያዘ እኛ ቀኝ አዝማች ግራ አዝማች ሾመናል ብለው ተስፋ ያደርጉ ነበረ። ይህንን ባለፈው ሳምንት ላይ በስፋት ተነጋግረናል። ስለዚህ የሮም ወታደሮችና አይሁዳውያን ተባብረው ክርስቶስን ሲገሉ ክርስቶስን ተስፋ ያደረጉ በሙሉ ወደ የሀገራቸው ወደ መንደራቸው ወደ ቀደመ ተግባራቸው ወደ ቀደመ ስራቸው ተመልሰው ነበር። እነዚህም ሉቃስና ቀለዮጳ ከነዚህ መካከል አንደኞቹ ነበሩ። ነገር ግን ተስፋቸው እንዳልተሟጠጠ እንደውም ክርስቶስ በክብር እንደተነሳ ጭራሹኑ መጀመሪያ ተስፋ ካደረጉት የተሻለ ትልቅ ተስፋ ሰጥቷቸው ትልቅ ተስፋ ሰንቆ እንደተነሳ ከነገራቸው መጽሐፍትን ከገለጠላቸው እንጀራውን ቆርሶ ከሰጣቸው በኋላ ከዛ በኋላ ክርስቶስ ኢየሱስ ተሰወራቸው። ከዛ ምን አሉ? ፈጥነው ወደ ኢየሩሳሌም ተመለሱ። አሁን በኢየሩሳሌም ተስፋ አለ። አሁን በኢየሩሳሌም ስንቃል እነሱ ተስፋ የቆረጡበት ነገር ድጋሚ አብቦ አዩት። ስለዚህ ፈጥነው ወደ ኢየሩሳሌም ተመለሱ ይላል። እንግዲህ ብዙ ጊዜ እንደምታውቀው ኢየሩሳሌም በብዙ አይነት መንገድ ትመሰላለች። ብዙ ነገር አለ። ኢየሩሳሌም ተስፋ ያጡ ተስፋ አግኝተዋል። በኢየሩሳሌም የታመሙ ተፈውሰዋል፣ የሞቱ ተነስተዋል። ታቦተ ጽዮን በዛ አለች።
እግዚአብሔር በአካልም በረድኤትም የጎበኛት የሚመላለስባት ከተማ ኢየሩሳሌም ናት። ብዙ ነቢያት፣ ብዙ ጻድቃን፣ ብዙ ቅዱሳን የተነሱባት ከተማ ኢየሩሳሌም ናት። ስለዚህ ሰው ተስፋ የቆረጠ ሰው ተስፋው እንዲለመልም፣ ያጣ ሰው እንዲያገኝ፣ በረከት የራቀ ሰው በረከትን እንዲጎናጸፍ ሁሉም ተነስቶ ወደ ኢየሩሳሌም መመለስ መቻል አለበት። እነዚህ ሰዎች ምንም ለዋል ዳር አላሉ። ተስፋ ያደረጉት ነገር እንደተመለሰ ወይ ደግሞ መና ሆኖ እንዳልቀረ በሮማውያንና በአይሁድ ክርስቶስ ቢገደልም ነገር ግን ለሕያዋን ሁሉ ተስፋ ሆኖ ላንቀላፉት ሁሉ በኩር ከሙታን እንደተነሳ ስለተረዱ ወይም ደግሞ ያንን የተቀደሰ እንጀራ ቆርሶ ሲጠጣቸው አይናቸው እንደተገለጠ አይናቸው እንደበራ ወዲያውኑ ፈጥነው ወደ ኢየሩሳሌም ተመለሱ። ምክንያቱም ያ እንጀራ በኤማሁስ አንድ ጊዜ ብቻ ነው የተሰጣቸው። በኢየሩሳሌም ግን ዕለት ከዕለት ነው የሚቆረሰው ያ እንጀራ። ያቺ ኢየሩሳሌም ቤተ ክርስቲያን ናት። የተወደዳችሁ እግዚአብሔር ቤተሰቦች አሁን ስለ የትኛዋ ኢየሩሳሌም ነው የምናወራው? እነዚህ ኤማሁስ ሰዎች ያሉት ኤማሁስ ነው የተመለሱት ወደ ኢየሩሳሌም። እኛስ ከየት ወዴት ነው የምንመለሰው? ማናት ኢየሩሳሌም? እኛስ ያለነው የት ነው ሲባል ተስፋ የቆረጥን ሰዎች፣ በኤማሁስ ያለን ሰዎች፣ ወደ ኤማሁስ የሄዱ ሰዎች እነዚህ ተስፋ የቆረጡ ሰዎች ምሳሌ ናቸው። የጀመሩት ነገር ያቀዱት ነገር ባጭር የቀረባቸው ሰዎች ምሳሌ ናቸው። ስለዚህ የተወደዳቸው እግዚአብሔር ቤተሰቦች በብዙ የህይወት ውጣ ውረድ በብዙ እንቅስቃሴዎች ተስፋ የቆረጣችሁ ሰዎች የጨበጣችሁት የተበተነ የያዛችሁት ያመለጠ ተስፋ የቆረጣችሁበት ለነገ ስንቅ ይሆነኛል ያላችሁት ነገር ድንገት እንደ ጉም ተኖ የጠፋባችሁ ሰዎች ወደ ኢየሩሳሌም መመለስ መቻል አለባችሁ። ተስፋ በመቁረጥ ወደ ኤማሁስ አትቆዩ፣ በኤማሁስ አትዘግዩ። ምክንያቱም ተስፋውን የሚቀጥል እናንተ ካቀዳችሁት ከተበተነባችሁ ካመለጣችሁ እድል የተሻለ ጸጋና ክብር የሚሰጥ አባት ቤት አለ በኢየሩሳሌም። እቺ ኢየሩሳሌም ቤተ ክርስቲያን ናት። ለምን? በኢየሩሳሌም የክርስቶስ ትንሣኤው የክርስቶስ ሞቱ እንደሚነገር ሁሉ ቤተ ክርስቲያንም የክርስቶስ ትንሣኤና ሞቱ ይነገራል። ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት ነአምን ዕርገተከ ወዳግም ምጽአተከ እያልን እናመሰግንበታለን ማለት። ስለዚህ አቤቱ ሞትህን እንናገራለን፣ ደግሞ ትንሣኤህንም እንናገራለን፣ ደግሞ ዕርገትህን እንናገራለን፣ ደግሞ ዳግም ምጽአትህን እንናገራለን። በቤተ ክርስቲያን ይህን ዜማ የምናዜመው ይህን ቅዳሴ የምንቀድስ በቤተ ክርስቲያን። ስለዚህ በኢየሩሳሌምም አስቀድሞ ሞቱ፣ ትንሣኤው፣ ዕርገቱ፣ ዳግም ምጽአቱ ይነገርባታል። ስለዚህ ዳግም ምጽአቱ፣ ሞቱ፣ ዕርገቱ፣ ትንሣኤው ለሚነገርባት ወዴት እንመለስ? ወደ ኢየሩሳሌም። ሌላው በኤማሁስ ተሰጥቷቸው ተቆርሶ ተሰጥቷቸው አይናቸውን የገለጠ ተስፋቸውን የቀጠል ታላቅ እንጀራ ዕለት ከዕለት በኢየሩሳሌም ይፈተታል። ይቺ ኢየሩሳሌም ቤተክርስቲያን ናት። ሁልጊዜ ጠዋትና ማታ በቤተ ክርስቲያን ሁልጊዜ በየቀኑ የክርስቶስ ስጋውና ደግሞ ይፈተትበታል። ይሄ ስጋና ደግሞ ይሄ እንጀራ ደግሞ ሳምንት ዕለት እንዳየነው አይንን የሚያበራ ተስፋን የሚቀጥል የጨለመውን የሚገልጥ እጅግ በጣም ታላቅ እንጀራ። ይሄን የበላ ሰው ተስፋ ቢስ አይሆንም። ይሄን የበላ ሰው ሀገር አያጥረው። ምድራዊ ሀገር ቢጠበው ሰፊ ሰማያዊ ሀገር አለ። ይሄን እንጀራ የበላ ሰው ማንኛውም ነገር የትኛውም ነገር በዚህ ዓለም ቢያጣ የተሻለ ጸጋ፣ የተሻለ ሀብት፣ የተሻለ ክብር የሚያገኝበት ሰማያዊ ሀገር ስለሚኖረው ተስፋ አይቆርጥ። አሁን እኮ ሁላችንም ከዚህ እንጀራ ዕለት ዕለት ስለማንበላ በትንሽ ነገር ተስፋ እንቆርጣለን። ከዚህ እንጀራ ዕለት ዕለት ስለማንመገብ በትንሽ ነገር ተስፋ ቢስ እንሆናለን። እነዚህ የኤማሁስ ሰዎች ግን እንጀራውን ቆርሶ ሲሰጣቸው አይናቸው ተገለጠ። ወዲያውኑ ወደ ኢየሩሳሌም ተሯሩጠው ተመለሱና ኢየሩሳሌም ቤተክርስቲያን፣ አንድም ኢየሩሳሌም መንግስተ ሰማያት ናት ይላል። ኢየሩሳሌም ከሰባቱ ሰማያት አንዷ ናት። ከሰባቱ ሰማያት የጌታ ዙፋን ያለባት እናንተ በዚህ እንደ አባ ሕርያቆስ በቅዳሴ ይላል እናንተ በዚህ የተሰበሰባችሁ ሁላችሁ ነፃ በምታወጣ በሰማይ ባለችና ነፃ በምታወጣ በኢየሩሳሌም ይሰብስባችሁ። ነፃ በምታወጣ በሰማይ ባለች በኢየሩሳሌም ይሰብስባችሁ የካህናት አለቃ ኢየሱስ ክርስቶስ ባለበት እያለ ኢየሩሳሌም የካህናት አለቃ ክርስቶስ የሚመላለስባት ከጻድቃን ከቅዱሳን ጋር የሚከትምባት የሚወዳጅባት የሚዋሃድባት አንድ የሚሆንባት የክብር ምስጋና የሚቀበልባት ታላቅ ከተማ ስለሆነች ወደ ኢየሩሳሌም ፈጥነን ኢየሩሳሌም ሰማያዊት ናት ማለት ነው። ሁለተኛ ኢየሩሳሌም እመቤታችን ናት። ስለዚህ ወደ ኢየሩሳሌም እንመለስ ማለት ወደ እመቤታችን ወደ ፍቅሯ ወደ እናትነቷ እንመለስ ማለት ነው። ቅዱስ ዳዊት ጽዮንን ከበቧት በደጆቿም ተመላለሱ ይላል። ጽዮንን ከበቧት በበሮቿም ተመላለሱ። ከጽዮን አትራቁ፣ ከጽዮን አትሽሹ። ምክንያቱም በእጇ በረከት አለ፣ በእጇ ሲሳይ አለ፣ በእጇ ጸጋ አለ፣ ሰላም በእጇ አለ፣ ፍቅር በእጇ አለ። ሁሉ ነገር በእጇ የተያዘላት ናት ኢየሩሳሌም እመቤታችን ቅድስት ድንግል ማርያም ማለት ነው። ቅዱስ ዳዊት ምን ይላል? ቅዱስ ኤፍሬም በውዳሴ ማርያም ዛቲ ኢየሩሳሌም ሀገሮሙ ለነቢያት ወማህደረ ፍስሐሆሙ ለኩሎሙ ቅዱሳን
ይቺ ኢየሩሳሌም ናት፣ የነቢያት ሀገራቸው፣ የቅዱሳን የነቢያት የደናግል ሁሉ የደስታቸው ሀገር ናት እያለ ቅዱስ ኤፍሬም በእንደዚህ አይነት ምስጋና ኢየሩሳሌም በቤታችን እንደሆነች ያመሰግናል። እና ስለዚህ ፈጥነው ወደ ኢየሩሳሌም ተመለሱ ይላል። ተወደዳቸው እግዚአብሔር ልጅ፣ አሁን ትልቁ ዋናው ዓላማ እነዚህን የኤማሁስ መንገደኞች ልናደንቃቸው ይገባል። በቃ መጽሐፍ ሲገለጥላቸው ሲተረጉምላቸው ምስጢሩን ከተረዱ እውነቱን ካወቁ በኋላ የመዳን ጊዜያቸውን አላባከኑም። እኛ ሁሉ ጊዜ መጽሐፍ ይገለጣል፣ እንሰበካለን፣ ይዘመርልናል። መቼ ነው በልባችን ወደ ኢየሩሳሌም የምንመለሰው? ተስፋ ከመቁረጥ መቼ ነው የምንመለሰው? እግዚአብሔርን ተስፋ ካለማድረግ እግዚአብሔርን ተስፋ ወደ ማድረግ የምንመለሰው መቼ ነው? እና ሁላችንም ወደ ኢየሩሳሌም ልንመለስ ይገባል። በእግር ልንመላለስ ሊሆን ይችላል፣ በልብ ነው መመለስ። አንዳንድ ጊዜ በልብ በእግራችን እስከ ቤተ ክርስቲያን እስከ ቅድስተ ቅዱሳን እስከ መቅደስ ድረስ ገብተን ልባችን ግን ውጪ ነው። እጅግ ለክርስቶስ ቅርብ ሆነን እግራችን አካላችን ለክርስቶስ ቀርቦ ልባችን ግን ከቤተ መቅደስ ከኢየሩሳሌም ውጪ ነው ያለውና በአካልም በልብም በመንፈስም በስጋም በነፍስም ወደ ኢየሩሳሌም በኢየሩሳሌም ወዳለው ወደ ኢየሱስ ክርስቶስ መቅረብ መቻል አለብን። ስለዚህ እነዚህ ሰዎች ሄደው ተመልሰው እውነት ጌታ ኢየሱስ ክርስቶስ ከሞት ተነግቶ ተነስቷል፣ አሁን ተስፋችን ለምልሟል። እኛ ምድራዊ ተስፋ ነበር የጠበቅነው፣ ያበላናል ብለን ነበር ተስፋ ያደረግነው፣ ያጠጣናል ብለን ነበር ተስፋ ያደረግነው። አልያም የሮምን መንግስት በእጅ ሲያደርግ ገንዘብ ሲያደርግ የሆነ ቦታ ላይ ስልጣን ይሰጠናል ብለን ነበር። እሱ ግን ሰማያዊ ሚስጥርን ገለጠልን፣ ሰማያዊ ስልጣንን ገለጠልን፣ ሰማያዊ በረከትን ገለጠልን። እንደውም ጭራሽ ተስፋ ከቆረጥንበት የበለጠ እጅግ በጣም በትልቁ ተስፋ የሚቀጥል ትልቅ ነገር ነገረን። እኛም ወደ ኢየሩሳሌም መጣን ብለው የሆነውን ሁሉ በኢየሩሳሌም ላሉ ተናገሩ ይላል። አምላካችን እግዚአብሔር ከእንደዚህ አይነት ህይወት ሁላችንም በአካልም በልብም በስጋም በነፍስም ሁላችንንም ወደ ኢየሩሳሌም ይመልሰን። በቀጣይ ሳምንት ባለ የወንጌል አገልግሎት የምንገናኝ የሚሆነው። በተጨማሪ እናንተ የሉቃስ ወንጌል ምዕራፍ 4 ቁጥር 33 እስከ 45 ያለውን እንድታነቡ በዚህ አጋጣሚ ጋብዛችኋለሁ። ይህንን ቪዲዮ ላይክ፣ ሼር በማድረግ ለሁሉ እንድታዳርሱ፣ ቪዲዮውን ሰብስክራይብ እንድታደርጉ የፍቅር ግብዣይ ነው። ያስተማረን የመከረን ቅዱሳን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሳምንት በሌላ ጉዳይ በሌላ ርዕስ የምንገናኝ ነው። እስከዛ ቸር ቆዩልኝ።